አይደለም እንደዚህ ያለችው እንደዚህ ያሉት ላፍቶ የሚኪ ጓደኛ የሚኪና የማለት ጓደኛ ባልና ሚስቶች ናቸው እንደዚህ ያሉት እነሱ ታዲያ እሱ እኮ የሚኪ ጓደኛና ማለት ባልና ሚስት ስለሆኑ ሚኪ እኮ አይመለከተውም የኔ ጓደኛ ካንተ ጋር ፍቅረኛ ስለሆነች እኔ የሚመለከተኝ ነገር የለም ግን ፍቅረኛ የነበረው አራዳምጥኝ ፍቅረኛ የነበረው መቼ እንደው ታውቂያለሽ ፍቅረኛ የነበሩት ጋቢና ውስጥ ቁጭ ብሎ የ10 ሚሊዮን መኪና ገና ልነዳ ነው ይሄ ይገርማቸው አንዴ ምናምን ባለ ሰዓት እኛ ጋር እየመጡ ያድሩ ነበር ማን ያለው ባልና ሚስቶቹ ማን ጋር ነው የሚያድሩት ሚኪና መሀሌት እነሱ ቤት መረጃውን ይሰጡኝ ላፍቶ ያሉ የሱ ሰፈር ልጆች ማለት ነው እነሱ ራሱ በምን እርግጠኛ ሆኑ ስም ማጥፋት ቢሆንስ የሰፈር ልጅ አንዳንዴ ካብሮ ደህጋ ተሰደድ የወደቀ ዛፍ ላይ ምሳር ይበዛበታል ምናልባት ትክክለኛ መረጃ ባይሆንስ እንዴት ነው አሁን አስባችሁታ እነሱ ጋር የሚያድረው ስንት ሆቴል በሞላበት ልጅቷ የተከራየችው ቤት እያለ እንዴት ነው አብረው እንኳን ቢሆኑ እንዴት ነው እነሱ ቤት ይዞ አንቺ ቤት እያለሽ የጓደኛሽ ቤት ሄደሽ ባልሽን ይዘሽ ሄደሽ እዛ ጓደኛሽ ቤት አትዝናኝም አታድሪም እዛ ምን ማለት ነው ደሞስ ነው ለምሳሌ ይሄን ነገር ይሄን መጥቷል ተናገሩ ለማንኛውም ከሆነም አጣራበት እውነት እኮ ማለት ነው ይወድ መብረቅ እውነት የፈለገ ሺ ጊዜ ውሸት ቢወራበት ሺ ጊዜ እውነት ቢመስልም እውነት ናት የሆነ ሳለ መውጣቷ አትቀርም ችግሩ በተፈጠረ ሰዓት ምንድነው የመለሰው ያለ ሁለት ቀን አላየኋትም አልነበር ያለው ብሏል አላለም ብሏል እንዴስ አላለም እውነት ለመናገር ሙሉን አልሰማሁም ዱባይ ያለ ሲጠየቅ እቺ ሴትዮ ያለ ሁለት ቀን አላየኋትም ማለት ዱባይ ውስጥ እሱንም ሁለት ቀን ጸጉሯን ሲያስተዋውቅ ከዛ በፊት እንደማያውቃት ነው የተናገረው አይደል ነገር ግን ኢትዮጵያ ውስጥ እሷ ቤት ውስጥ ነበር አንድ በይ ሁለተኛ 50 ሺህ ብር ማህዬ ላከችልኝ ያለ ለታመሙ ሰዎች 50 ሺህ ብር ሲሰጥ አይቼዋለሁ በቪዲዮ ማህይ ፎቶ አለጥፎ ግንኙነታቸው ቅነታ የሚተዋወቁት አይደለም እሱና እሷ ፍራኦል ጋር ራሱ ይተዋወቃል ይሻር ሶ ከስተጀርባ ይሄ ልጅ ከሷ ልጅ አለው ቢባል ምን ይደንቅሻል የሰው ልጅ ከጀርባ ያለው የተደበቀ ታሪክ እኮ በጣም የሚገርም እኮ ነው እነዚህ ባልና ሚስቶች እንደዚህ ነው ማለት የምንችለው እርግጠኛ በሆንበት ነገር ላይ ነው እርግጠኛ ባልሆን ገና መረጃ አለኝ ማስረጃ ነው የምፈልገው መረጃ ማለት ምን ማለት ነው ጠየኳቸው የሱ ቤት የት ነው እሺ የልጆቹስ ቤት መኖሪያቸው የት ነው የሁለቱ ልጆች እናት ማን ናት የመሀሌት ልጅ የትኛዋ ናት ብዬ ጠይቄያለሁ በደንብ ያሉኝ ምንድነው ከፈለክ ላፍቶ ሚኪን የሚያውቁ ሰዎችን ከፈለክ 4-5 ሰዎችን ጠይቅና እኛም ውሸት አንበላው አሁን ምንድነው የማደርገው ሚኪን የሚያውቁት ላፍቶ አካባቢ ያሉ ሰዎችን መጠየቅ ነው ገብቶሻል አይደል አሁንም ለኔ ነው እንጂ ማስረጃ ያስፈልገኛል ይሄንንም የማጣራው ልጅ ኖሮ አልኖሮ ከሷ ላይ አይደንቀኝም ነገር ግን ገንዘቡ ላይ ተካፋይ ከሆነ የተዘረፈው ገንዘብ ላይ እንዲጠየቅ ነው ንጹህ ከሆነ ደግሞ የሱን ስም ማጥፋት ለኔ ምን ይጠቅመኛል አይከፈልም ሶ ማዘርም ቤተኛ ነው ያሉት ከምን አንፃር ነው አምጥቼ አፋጥጬ ጠይቃቸዋለሁ ገብቶሻል አይደል እኔ እንኳን እናቷን ማላቀው ቤት እሱ ቤተኛ አይደለም እንዴ ካለ አንድ ግለሰብ የሆነ ነገር አለ መሀል ላይ ገብቶሻል አሁን ለተቃርጓለሁ ምንድነው የማደርገው መሰለሽ ሚኪናውን ሚዲያ ላይ ስሙን አላነሳም የግል ታሪኩንም አላወጣም አይመለከተኝም እንደ ግለሰብ ጥፋት ካለበት በጥፋቱ እንዲቀጣ ብቻ ነው ፈልገው የሰባ ሰዎችን ገንዘብ እንዲመልስ ነግሬዋለሁ በዛ እየሰሩ ነው እየተመካከሩ ነው እሱን ከመለሰ ከመሀሌት ጉዳይ ላይ 100% የገንዘቡ ተካፋይ ሆኖ አብሮ ሰርቶ ካልሆነ በስተቀር ስለ ሚኪን አይመለከተኝም ስለ መሀሌት ብቻ ነው ማጣራው ገብቶሻል እኔ ግን ሳስበው ምን እንደሆነ ታውቃለህ እኔ አሁንም ከማዘርየዋ በደንብ የሚያውቁት ነገር አለ ሁለት ደግሞ ነገሩን ሁላ ወደ ሚኪ ለማዞር ሞክረዋል ከንግግራቸው ስረዳ አንዴ ሚኪና በደንብ አላቀውም አንዴ ቆይተናል ከልጄ ጋር ከተገናኘን ይላሉ ዞር ብለው ደግሞ ቤተኛ ነን ይላሉ ብቻ ብዙ የተምታታ ነገር አለ እግዚአብሔር የሁሉንም ሀቅ ያውጣላቸው እሱም ሀቅ ከሆነ በተረፈ ፐርሰናል ህይወቱ ማንንም አይመለከተውም
ከፈለገው ይውለድ ልጅ የሚኖረው አይኑረውም መጠየቅ ካለበት በወንጀሉ ይጠየቃል። መጠየቅ ካለበት በወንጀሉ ብቻ ነው የሚጠየቀው እንጂ ከሆነ ሰው ስለወለደም መብቱ ነው። ለምን ከሰው አይደለም ከሰይጣን አይወልድም? ይህ መብቱ ነው፣ ፐርሰናል ህይወቱ ነው። ገባ? ግን ይኸውልሽ እኔ የተሳሳትኩት አንድም ነገር የለም። እኔ ስለሚኪ ኦሮሞነት እንድናገር የተገደድኩት ኮሜንቶች በሙሉ አማራ ስለሆነ ነው ስለሚሉ ስለነበር አንደኛ ሀብት ንብረቱን አንድ ያዳምጪኝ ሀብት ንብረቱን ይሄ ሀብት በማን የተመዘገበው ኢንሹራንሱ የት ነው የት አካባቢ ነው ወኪሉ ማን ነው የአደጋ ጊዜ ተጠሪው ማን ነው የሚለውን ሳጣራ ነው ሙሉ ቤተሰቦቹን ያገኙት። ተገድጄ ነው እንጂ ማንነቱን ፈልጌ አልነበረም። ለምሳሌ የንብረቱ ተወካይ ማን ነው ስል ድኩማ ኮማ ጫላ ይላል። ማን ነው ስል ወንድሙ። እሺ የአደጋ ጊዜ ተጠሪው መታወቂያውን በግልባጩ ሳነብ ኢየሩሳሌም ኮማ ጫላ ትባላለች። እንዴ ምንድነው አልኩና ወደም ማጣራት ጀመርኩ። ገባሽ? ከዛ ቤቱን ሙሉ ቤተሰቦቹን ሳጣራ ዱሬሳ መሆኑን አወቅኩ። ለነማመለስኩኝ አማራ ስለሆነ ስለምጠላው ነው ያሉትን ሰዎች ምላሽ ብዬ ኦሮሞ መሆኑን በዛውም ተናገርኩ እንጂ እኔም ማግዛቸው እነማን ናቸው? እኮ አሁን 135 ሰዎች 137 ሰዎች እኮ ከጎንደርና ከጎጃም ብቻ እኮ ናቸው። ታዲያ እኔ ስለ ብሔር ከሆነ ለነሱ ፍትህ ለምን እታገላለሁ? እኔ ስለ ብሔር አይመለከተኝም፣ ስለ ሃይማኖት አይመለከተኝም። ከቻልኩኝ ለፍትህ ነው የምቆመው። ገባሽ አይደል? ያ ነው ፐርሰናል ህይወቱም አይመለከተኝም። ልጅ ኖሮ ግን ከመሐሌት ልጅ ያለው ከተባለ የመሐሌት ባል መሆኑን ካወኩኝ አለቀው። ለምን ይዳርክ የወሎ መብረቅ በመጀመሪያ ደረጃ በአማራነት የሚደበቁ ወንጀል የለም። ማንም ሆነ ማንም ወንጀል ከሰራ ይጠየቅበታል። ሲቀጥል ደግሞ አማራ ስለሆነ ስላልሆነ አይደለም። አንዳንድ ሰዎች የግል አስተያየታቸውን ሊሰጡ ይችላሉ፣ ላይሰጡ ይችላሉ። ይሄ የኛ ጉዳይ አይደለም። ስለሆነም ስላልሆነም ሳይሆን መጠየቅ ካለበት በወንጀሉና በወንጀሉ ነው የሚጠየቀው። ማንም ሰው ቢሆን አማራም ሆነ የትኛውም ብሔር ከሆነ በወንጀሉና በወንጀሉ ብቻ ነው የሚጠየቀው። እውነት እሱ ሀቅ ካለው እኔ ሁሌ የምመለው ፈጣሪ ሀቁን ያውጣለት ነው የምለው። ሀቅ ካለው ሀቁን ያውጣለት። አንዳንዴ እውቅና ደረጃ ላይ የሆነ የተሻሻልክ የተለወጥክ ሲመስላቸው በጣም ብዙ ሰዎች በዙሪያችን ያሉ ሰዎች ሊጥሉን ይመጣሉ። ምናልባት ይህን ሰው ሊጥሉትን መተው ከሆነ ፈጣሪ ልቦና ይስጣቸው። እሱም አጥፍተው ከሆነ ፈጣሪ ልቦና ይስጠው። ብቻ ግን ሁሌም ፈጣሪ ሀቅን ያውጣ። ዛሬ ዝም ቢል ነገ ሊወጣ ይችላል፣ የዛ ጊዜ ማለት ነው። እና ብቻ ግን የሆነ ፋውል በመሃል የተሰራ ነገር አለ። ልጅቷን ከመጠን በላይ አምኗት ከመጠን በላይ እሱን እንትኑስ እንዴት ነው ጉድጓድ ቅርቃር ውስጥ ነው የከተተችው ልጅቷ። አንዳንዴ የዋህነት ከተጠያቂነት አይደለም። የዋህ ስትሆኑ ሁሉን ነገር ስታምኑ ኃላፊነት ትወስዳላችሁ። እኔ የወሎ መብረቅ አታላው ነው በሚለው ካንቺ ጋር አልስማማም። ለምን ብትይ ገንዘቡን ለሷ ከመስጠቱና አብሮ ከመስራቱ በፊት ሌባዋን እየፈለኳት እዛ ዱባይ ፀጉር ቤት ከፍታ የምትኖር መሐሌት እንደሆነች የጠቆመን እሱ ነው። ወላሂ አንድም ሰው መሐሌትን ሊነግረን አልቻለም ነበር። 3 ወር ስጮህ ራሱ ሚኪ መጥቶ ሌባዋ እኮ እዚህ ጋር ነው ያለችው ብሎ ያገናኘን እሱ ነው። ከዛ በኋላ የ57 ሚሊዮን ብር ተጠያቂ መሆኗን ያውቃል። ገብቶሻል አይደል? ከዛ በኋላ መሲ ሂዳ በአካል አግኝታ እንዴት ምን ብሎ የዛ ጊዜ አንተ የለጠፍክ ጊዜ ሚኪ በትክክል ይችናት ሌባ ብሎ ተናግሯል። መሲ ከኔ ገስት ላይ ነበረች። መሲ ብርጅስቶን ይቺ ሴትዮ ዱባይ ነው አሉ ያለችው። እባካችሁ የምታውቋት እያለ ስናፈላልግ ደወለላት። ሚኪ ደወለላትና ነይ መሐሌትን ላሳይሽ ይላታል። ከዛ የመሐሌትን ቁጥር ማን ይሰጣታል? ሚኪ ለመሲ። ከዛ መብረቁ ቆይ የሆነ ነገር አግኝቻለሁ ጠብቀኝ ብላ ወረደች ከገስት። ደወለችላት፣ ቤቷ ድረስ ሎኬሽን ላከችላት። መሲ ብርጅስቶን ቤቷ ድረስ ሄደች። ከሄደች በኋላ ሁሉን ነገር አውርተው ጨርሰው እኔ ጋር መጣች መሲ በስልክ ማለት ነው። ከዛ አጠላልፈን ማውራት ጀመርን ከመሐሌት ጋር። መሐሌትን እኔ ብቸኛ አማራጬ እሷ የምትለውን ነገር ማዳመጥ ነበር። እንዴት ነው ይሄን ያክል ሚዲያ ላይ ስጮህ ተደብቀሽ ጸጥ ያልሽው? የልጆቹን ብር ስለምን አልመለሽም ብዬ ስጠይቃት የልጆቹን ብር መስከረም 17 ድረስ ጠብቀኝ መንግስት ይዞብኝ ነበር፣ አሁን ተለቋል። ካንተ ላይቭ ላይ መጥቼ የልጆቹን ብር መመለስ ጀምራለሁ አለች። ከዛ አስማልኳት ማለች።
ገብቶሻል አይደል? ግን እስከዛው ድረስ የሰራህብኝን ቪዲዮዎች አንሳልኝ አለች። ከዛ መሲ ምን ትያለች ስላት በቃ ምንም አማራጭ የለውም ቪዲዮዎቹን እሰርላት መስከረም 17 መታ ብሩ መክፈል ትጀምራለች ብላን እኮ ወር ጠበቅናት እኮ አይሽ። ከወር በፊት ሚኪ ሌባ መሆኗን ያውቃል። 57 ሚሊዮን ብር እንደምትፈልግ ያውቃል። ሚኪ ልሳሳመነው ቢሆን እንደዚህ 57 ሚሊዮን እኔ እኮ አምኛት አይደለም እኮ እኔ ያለሁት ካይሮ ነው። መስከረም 17ን ከመጠበቅ ውጪ ዱባይ ላይ መክሰስም ማፈንም አልችልም። እሺ ከማለት ውጪ ሌላ አማራጭ ስለሌለኝ ነው። እሱ ግን 57 ሚሊዮን የሰው ዕዳ እንዳለባት እያወቀ እንዴት ገንዘብ ሰጣት ነው ጥያቄው። ሚኪ የዛ ጊዜ 57 ሚሊዮን ብር እንዳለባት ያውቃል እያልከኝ ነው? እሱ ነው እሷን ያገናኘን ፈልገናት ተናት ያገኘናት በሱ ነው እያልኩሽ አይደል እንዴ? ነጥቶሽ ነገር መናገር ወይ ይሄን ነገር መናገር የፈለገው ወይ ሀቁ እንዲወጣ ቢሆን ኖሮ ከመጀመሪያውም አይጠቁምም ነበር ብዬ ባይ ነው። ስለዚህ ይኸውልሽ አሁን እኔ እያልኩሽ ያለሁት ልጅቷን ዱባይ ላይ ጠቆምን መስከረም 17 ብላ ቀጠረች። ከዛ ውጭ ሌላ አማራጭ እንደሌለን ያውቃል እሱ። እንደ መሲ ጋር አብረው እኮ ናቸው ያውቃል። ገብቶሻል አይደል? ቢያንስ ሰውዬ እንኳን ገንዘብ ባይካፈላት ገንዘብ ግን አይሰጣትም። 57 ሚሊዮን አለባት እየተባለ እየተወራ እያወቀ እንዴት ገንዘብ ሰጠ ነው ጥያቄው። አይሻር አይሸወድም። አንቺ ብትሆኚ ታድርጊዋለሽ? ሀውል 57 ሚሊዮን አለብኝ መስከረም 17 ትከፍላለሁ እያለ አንድ ሰው ገንዘብ ስጪ ብለሽ ትሰጪዋለሽ? ሰጪ ኖ እኔ ልክ ምን እንደሆነ ታውቃለህ? አንዳንዴ ሚዲያ ላይ ሲወጣ ሁሉም ነገር ውሸት የሚመስላቸው ሰዎች አሉ። ከመጀመሪያው ይችናት ብሎ አይጠቁምም ነበር። እንደዚህ አይነት ነገር ቢሆን እኮ ብትጠቆም ምን ጉዳት አለው? ዞሮ እኔ የምሰራው ቪዲዮ ለማሳሰር ነው።